እንደምንሰነበታችሁ ቅዱሳን ወገኖቼ በዓለም ዙሪያ ያላችሁ ስሜ ፓስተር ኤፍሬም ላከማርያም እባላለሁ። ቶሮንቶ ያለችው የኢትዮጵያ ወንጌላዊት ቤተክርስቲያን መጋቢ ነኝ። በዚህ ክፍለ ጊዜ ደግሞ አስተዋይ ማን ነው በሚል ርዕስ የእግዚአብሔር ቃል ይዤ ቀርቤያለሁ። አስተዋይ ማን ነው የሚለው ጥያቄ የምናገኘው በትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ ነው። ይህን ጥያቄ መመለስ የምንችለው ደግሞ በማቴዎስ ወንጌል ምዕራፍ 13 ጌታ ኢየሱስ ክርስቶስ ስለ ዘሪው ምሳሌ በሰጠው በዛ አስተምሮ መመለስ ፈልጋለሁ። ወገኖች ሆይ በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 12 እስከ 23 ማንበብ ትችላላችሁ። እኔ ግን ከቁጥር 19 ጀምሮ እስከ 23 አነብላችኋለሁ። እንግዲህ እናንተ የዘሪውን ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራው ይህ ነው። በጭንጫ ላይ የተዘራው ይህ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውምና በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራው ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራውን ይህ ቃሉን ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል ብሎ ይናገራል። በዚህ ምሳሌ ውስጥ እንግዲህ ነብዩ ሆሴዕ የሚያስተውል ማን ነው ብሎ የጠየቀውን ጥያቄ አስተዋይ ማን ነው ተብሎ የጠየቀውን ጥያቄ የሚመልስልን ትምህርት እዚህ ውስጥ አለ ማለት ነው። ጌታ ኢየሱስ ክርስቶስ ስለ ዘሪ ሲናገር ዘሩ የእግዚአብሔር ቃል እንደሆነ ተናግሯል። እዚህ ክፍል ላይ ማቴዎስ 13ን በሙሉ ማንበብ ትችላላችሁ። ዘሩ የእግዚአብሔር ቃል ነው። ነገር ግን ዘሩ የወደቀባቸው አራት ክፍሎችን እንመለከታለን። የመጀመሪያው የመንገድ ዳር ነው፣ ሁለተኛው ጭንጫ ላይ ነው፣ ሶስተኛ እሾህ ላይ ነው፣ አራተኛ ደግሞ በመልካም መሬት ብሎ ይናገራል። መንገድ ዳር የወደቀው ወፎች መጥተው ለቀሙት። የመንግስትን ቃል ሰምቶ በማያስተውል ክፉ ይመጣል ይላል። በወፎቹ በአሞራዎቹ ምሳሌ የተመሰለው የእግዚአብሔር ቃል በተሰበከ ጊዜ በሰው ልብ እንዳይኖር እንዳይቀመጥ ቶሎ የሚለቁ መናፍስት እንዳሉ የእግዚአብሔር ቃል ያስተምረናልና ስለዚህ ማስተዋል ግን ይገባናል። የተቀበልነው ቃል በማስተዋል በልባችን ልንጠብቀው ልኖርበት ይገባል ማለት ነው። እግዚአብሔር አምላካችን እናመሰግናለን። ሁለተኛው ደግሞ በጭንጫ ላይ ወደቀ ይላል። በመጀመሪያ በደስታ ይቀበለዋል፣ ለጊዜው በደስታ ተቀብሎት፣ ነገር ግን ስር ሳይሰድ ወገኖች ሆይ በዛ በቃሉ ምክንያት መከራ በመጣ ጊዜ ሰውየው ተሰናክሎ በስፍራው የለም ሳያስተውል እንደዚህ ይሄድበታል። በሶስተኛ ደረጃ በእሾህ መካከል ይላል። ሰውየው ቃሉን ሰምተዋል፣ ነገር ግን ቃሉ ቢሰማም የዚህ ዓለም ሐሳብና የባለጠግነት መታለል ጊዜያዊ የሆነ ነገር ልባችን ተይዞ ቃሉን ያንቀዋል፣ ፍሬ እንዳናፈራ ያደርገናል። በአራተኛው ደረጃ ግን በመልካም መሬት ላይ የወደቀ ፍሬ። ስለዚህ ይሄ ደግሞ መልካም መሬት የተባለ ቃሉን ሰምቶ የሚያስተውል ብሎ ይተረጉመዋል። ቃሉን ሰምተን ስናስተውል ፍሬ እናፈራለን፣ 100 60 30። ስለዚህ 6 ነገሮችን እናገራለሁ። አንደኛው እግዚአብሔር የሚያስተውል ሰው እንዳለ ይፈልጋል ይላል መዝሙረ ዳዊት 14:2፣ መዝሙረ ዳዊት 53:2 ላይ የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ብሎ ይናገራል። ስለዚህ እግዚአብሔር ታስተውላለች ወይ ያስተውላል ወይ ያለ እንደሚመለከተን ይናገራል። በሁለተኛ ደረጃ ደግሞ ማስተዋል የሚሰጥ መንፈስ ቅዱስ ነው፣ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ የጥበብ መንፈስ ስለሆነ፣ የማስተዋል መንፈስ ስለሆነ፣ የትንቢት መንፈስ ስለሆነ መንፈስ ቅዱስ ወይ እርዳኝ ብለን ልንጸልይ ይገባል። እግዚአብሔር አምላካችን እናመሰግናለን። በሶስተኛ ደረጃ የማያስተውል ሕዝብ ስለ እንጀራ ብቻ ይነጋገራል። ማቴዎስ ወንጌል ምዕራፍ 16 ቁጥር 6-8 ብንመለከት ኢየሱስም ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ተጠንቀቁ ሲል ሲናገር አይ እንጀራ ይዘን ባንመጣ ነው፣ እንጀራ ስላልያዝን ነው ብለው እርስ በርሳቸው ሲነጋገሩ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ ይላል። እሱ የነገራቸው ጥልቅ መንፈሳዊ ምስጢር ነበረ። እነሱ ግን ባለማስተዋል ወገኖች ሆይ
እንደዛ ሲነጋገሩ ስለ ጊዜያዊ ነገር ሲነጋገሩ እንመለከታለን። ይሄ አንዱ ያለማስተዋል ገጽታ ነው። አራተኛ ማስተዋል ምንድነው? ማስተዋል ያለብን የእግዚአብሔር ቃል ወገኖች ሆይ ዳዊት በመዝሙረ ዳዊት ላይ እንደምናነበው አንደኛ ሳሙኤል ምዕራፍ 18 ቁጥር 14 ላይ ዳዊትን በአካሄዱ ሁሉ አስተውሎ ያደርግ ነበረ ብሎ ይናገራል። ነብዩ ዳንኤልም ደግሞ በዳንኤል መጽሐፍ 9:2 ላይ እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ብሎ ይናገራል። ለእስራኤል 70 ዓመት ምርኮ ተማርከው በሰባኛው ዓመት መጨረሻ እግዚአብሔር እንደሚጎበኛቸው የተሰጣቸው ተስፋ ሌሎቹ ብዙ በባቢሎን እያዩ ብዙ ነገሮች ሲያዩ ዳንኤል ግን መጽሐፉን የእግዚአብሔርን ቃል ይዞ በማስተዋል ያንን ያይ ነበረ። ይገርማል ብሎ ደግሞ ቁጭ አላለም። ተፈጸመ ብሎ ሲዘል ሲያሸበሽባ እናይም። ራሱን በእግዚአብሔር ፊት እያዋረደ ንስሐ እየገባ እየጸለየ ወገኖች ሆይ እንመለከተዋልና የመጎብኘታችን ቀን ቢደርስም እግዚአብሔር የተናገረ የሚፈጸምበት ሰዓት ቢደርስም እስከ መጨረሻው ድረስ መጸለይ እንደሚገባ ንስሐ እየገባን እየጸለይን የመጎብኘታችን ሰዓት መጠባበቅ እንደሚገባን ያስተምረናል። ስለዚህ ተዘለን ዝም ብለን መቀመጥ ሳይሆን እግዚአብሔር የሚጎበኘን ሰዓት እግዚአብሔር የገባልን ተስፋ ቃል የሚፈጽምበት ሰዓት እንደደረሰ በመጨረሻ ወገኖች ሆይ ማስተዋል የእኛ ድርሻ መሆኑ ማወቅ ይገባናል። ዳዊት አስተውሎ ያደርግ ነበረ ብሎ ይናገራል። ዳንኤል ከመጽሐፍ አስተዋልኩ ሲል እንመለከተዋለን። ድርሻቸውን ነው የተወጡት። እግዚአብሔር ሲናገራቸው እግዚአብሔር የተናገረውን ቃል አምነው በማስተዋል ሲቆሙ እንመለከታለን። እና የእግዚአብሔር ቃል ትልቅ ትሬዠር ነው ለኛ። ብዙ አይነት ልምምዶች ይኖራሉ። ብዙ ያየናቸው ተአምራቶች አሉ። ጌታ የተአምራት አምላክ ነው። ነገር ግን ትልቁ የእግዚአብሔር ቃሉን ትቶልናል። እግዚአብሔር አምላካችን እናመሰግናለን። ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምጽ ከሰማይ ሲወርድ ሰማን፣ ከእርሱም ይልቅ እጅግ የጸና የትንቢት ቃል አለ ብሎ ይናገራል። እግዚአብሔር አብ ሲናገር ድምፁ ሰምተዋል። ይሄ ትልቅ ኤክስፒሪየንስ ትልቅ ተአምራት ነው። ነገር ግን መጽሐፍ ቅዱስ የእግዚአብሔር ቃል የአምላካችን ቃል በእጃችን ያለ ቃል 66ቱ መጽሐፍት ወገኖች ሆይ እነዚህ የአምላካችን ቃል በእኛ እጅ አለ። እሱን እያነበብን ከብሉይም ከሐዲሱም እያነበብን ክርስቶስን እያየነው በዛ ውስጥ ከኛ የሚጠበቀው ነገር እንደ ቃሉ እየኖርን በማስተዋል እንመላለስ እግዚአብሔር ይጠብቃል። የሚያስተውል እንዳለ ከሰማይ በታች የሰው ልጆችን ሁሉ ተመለከተ ብሎ ይናገራል። አንተን ሲመለከት አንቺን ሲመለከት እንዴት ነው? ሰሎሞን በመጽሐፈ ምሳሌ 24:3 ላይ ቤት በጥበብ ይሰራል በማስተዋልም ይጸናል ይላል። ቤት የሚለው የዕብራይስጥ ቃል የኛ ህይወት ወይ ደግሞ ቤታችን፣ ትዳራችን፣ ኑራችን፣ አካሄዳችን፣ መውጣት መግባታችን ሁሉ የሚያጠቃልል ነው ወገኖች ሆይ ኑራችን የሚያጠቃልል ነው። ስለዚህ በጥበብ እግዚአብሔር የሚሰጠን ጥበብና እግዚአብሔር የሚሰጠን ማስተዋል ነው የሚያጸናን። በአምላካችን ቤት ቃሉን ሰምተን ስናስተውል ነው መጽናት የምንችለው ወገኖች ሆይ እግዚአብሔር አምላክ በማስተዋል ይባርከን። ቃሉን አምነን በመቀበል ይባርከን። ባታምኑ አትጸኑም ተብሎ ተጽፏል። ለሚያምን ግን ሁሉ ይቻላል ይላል አምላካችን ቃልና አምነን የእግዚአብሔር ቃል ስንቀበለው በማስተዋል ስንመላለስ ያን ጊዜ እንጠቀማለን። ያን ጊዜ ጌታ ደስ ይለዋል ወገኖች ሆይ ያን ጊዜ በእግዚአብሔር የተነገረልን ቃል ሁሉ ይፈጸማል። እግዚአብሔር አምላካችን እናመሰግናለን። የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። አምነች ተቀበል ቃሉ ይፈጸማል። አምነ ተቀበል ቃሉ አስተውል። እግዚአብሔር አምላካችን እናመሰግናለን። ቃሉን የሚያስተውል ቃሉን የማያስተውል በማያስተውል ላይ ክፉ ይመጣ ይላል። ቃሉን የሚያስተውል ግን ወገኖች ሆይ ቃሉን ሰምቶ የሚያስተውል እሱ በመልካም መሬት እንደተዘራ እንደዛ ሆኖ 160 30 ያፈራል። በፍሬ ይባርከን እግዚአብሔር። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምን ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተባረኩ። በሌላ ክፍል እስክንገናኝ ደህና ሁኑ። አሜን።